ሰላም እንዴት ናችሁ? የስድ እንግሊሽ ዴይ 4 እንግሊሽ ፎር ቢግነርስ እንግሊዝኛ ለጀማሪዎች ቀን አራተኛው ላይ ተገናኝተናል። በዛሬው ስለ ሌሎች ሰዎች መጠየቅ የሚለውን እንማማራለን። የዛሬው ትምህርታችንን በእንግሊዝኛ የምትፈልጉ ሰዎች ዲስክሪፕሽን ላይ ያስቀምጥላችኋለሁ። እስካሁን ቀን 1 ቀን 2 ቀን 3 እንላያችሁ ሰዎችም ገብታችሁ ቻናላችን ላይ እንድትከታተሉ እየጋበዝኩኝ ወደ ዛሬው ትምህርት እንለፍ። አራተኛው ቀን ትምህርት 5 ደረጃዎች አሉት። ትምህርታችንን በሰላምታ እንጀምራለን። በሰላምታ ከጀመረን በኋላ ሁለተኛው ደረጃ ላይ የምናየው ስለ ሌሎች ሰዎች መጠየቅ ነው። ስለ ሌሎች ሰዎች እንጠይቃለን ማለት ነው። እንዴት ብለን መጠየቅም እንዳለብን እንማማራለን። በሶስተኛ ደረጃ ስለ ሌሎች ሰዎች ዝርዝር ጉዳዮችን እንጠይቃለን። ዝርዝር ጉዳዮች ስለ ሌሎች ሰዎች እንጠይቃለን። እሱንም በደንብ አድርገን እንማማራለን። በአራተኛ ደረጃ ደግሞ ምላሾች እንሰጣለን ማለት ነው። እንዴት አድርገን ምላሽ እንሰጣለን የሚለውን እንከታተላለን። እስካሁን ጥያቄዎች ጠይቀናል። የጠየቅናቸውን ጥያቄዎች በሙሉ ምላሾቹን አንድ ላይ እንማማራለን። አምስተኛው ደረጃ ንግግራችንን እንቋጫለን። እኛም ትምህርታችንን እንጨርሳለን ማለት ነው። በሰላምታ የጀመርነውን በስንብት እንቋጨዋለን። ደረጃ 1 ግሪቲንግስ ሰላምታ። ምንጊዜም ንግግሮች የሚጀመሩት በሰላምታ ነው። እነዚህን ሰላምታዎች በክፍል 1 በክፍል 2 አይተናቸዋል። ምክንያቱም ደግሞ ሁልጊዜም ንግግር ሲጀምሩ በሰላምታ እንድትጀምሩ ነው፣ አይምሯችሁ ውስጥ እንዲቀር ነው። በቀጣይ ልናስቀራቸው ስለምንችል በደንብ አድርጋችሁ ያዟቸው። ሄሎ፣ ሃይ፣ ሄይ። እነዚህ ሰላም እያላችሁ ንግግር ሲጀምሩ ነው። ጠዋት ከሆነስ ጉድ ሞርኒንግ፣ ምሳ ሰዓት ከሆነስ ጉድ አፍተርኑን፣ ማታ ከሆነ ጉድ ኢቭኒንግ። ግልጽ ነው አይደለ? ምን ማለት እንደሆነ ከዚህ ቀደም በደንብ ስለተማማርንባቸው ጉድ ሞርኒንግ ካልኳችሁ ጠዋት ነው ማለት ነው። ጉድ አፍተርኑን ካልኳችሁ ምሳ ሰዓት አካባቢ ነው። ጉድ ኢቭኒንግ ካልኳችሁ ደግሞ አመሻሹ ላይ ነው ማለት ነው። Good afternoon. Good evening. Good evening. Good morning. Good morning. Good morning. Good afternoon. Good afternoon. Good evening. Good afternoon. Good evening. ወደ ዛሬው ትምህርታችን ደረጃ 2 አልፈናል። ስለ ሌሎች ሰዎች መጠየቅ። ስለ ሌሎች ሰዎች ስትጠይቁ የመጀመሪያ አጠያየቅ ነው። ሃው ኢዝ ትሉና የሰውየውን የግለሰቡን ስም ታስቀምጣላችሁ። የምትጠይቁት ግለሰብ ማለት ነው። እንደ ምሳሌ እኛ ጆን ብለነዋል። እናንተ የፈለጋችሁትን ስም ስጡት። ስም እየሰጣችሁም ተለማመዱበት። ጆን ብለነዋል። ሃው ኢዝ ጆን ዱዊንግ? ዮሐንስ እንዴት ነው? ጆን እንዴት ነው እያለ ነው። ሃው ኢዝ ጆን ዱዊንግ? ሃው ኢዝ ጆን ዱዊንግ? ጆን እንዴት ነው? አንድ ጊዜ በሉት እስቲ። ሃው ኢዝ ጆን ዱዊንግ? ዮሐንስ እንዴት ነው እያላችሁ ነው። ይህንን ለወንድም ለሴትም የተለያየ ስም እየሰጣችሁ እስቲ ፖዝ አድርጋችሁ ተለማመዱት ንግግሩ። ሃው ኢዝ አበበ ዱዊንግ? ሃው ኢዝ ከበደ ዱዊንግ? ሃው ኢዝ ቤተልሔም ዱዊንግ? ሃው ኢዝ ሃና ዱዊንግ? ተለማመዱት። How is Emily doing? How's she doing? How's he doing? ስለ ሌሎች ሰዎች እየጠየቅን ነው። ሁለተኛ አጠያየቃችን How are your friends doing? ጓደኞችህ እንዴት ናቸው? How are your family doing? ቤተሰቦችህ እንዴት ናቸው? ቤተሰቦችህ እንዴት ናቸው? ስለ ሰዎች ስንጠይቅ አንደኛ የግለሰቡን ስም እየጠራን እንጠይቃለን። ከዛ በኋላ ደግሞ ቤተሰቦቻቸውን እንደገና ጓደኞቹን እያወጣን እንጠይቃለን ማለት ነው። ጓደኞች እንዴት ናቸው? ቤተሰቦች እንዴት ናቸው? የተለመደ ነው አይደል? ስለ ሌላ ሰው ስንጠይቅ። ስለዚህ በደንብ አድርጋችሁ ያዙት። How are your friends doing? ጓደኞችህ እንዴት ናቸው እያለ ነው። ቤተሰብ ሲሆን ደግሞ ፍሬንድስ የሚለው ወደ ፋሚሊ ይቀየራል። How are your family doing?
how are your family doing? ፖዝ አድርጋችሁ ደጋግሙት እስቲ። አእምሯችሁ ላይ እስኪቀር ደጋግሙት እናንተ። እኔ ለቪዲዮ ስል እየፈጠንኩ ሄዳለሁ ማለት ነው። How's your friend doing? How's your family doing, you know? How are you? How's your family doing? Hey, how is your friend Angela doing? ደረጃ 3 ላይ ነው አሁን የምንገኘው። asking about specifics ደህንነታቸውን ጠየቅን። አሁን ደግሞ እስቲ ዲቴል የሆኑ ጥያቄዎችን እንጠይቅ፣ ዝርዝር የሆኑ ጥያቄዎችን እንጠይቅ። ለምሳሌ ስለ ስራ እንጠይቃለን። what do they do for work? what do they do for work? የሚሰሩ ስራ ምንድን ነው እያለ ነው። ምንድን ነው እነሱ የሚሰሩት? ስራቸው ምንድን ነው? what do they do for work? they ያልነውን እናንተ they ማለት እነሱ ማለት ነው። እነሱ የሚሰሩ ስራ ምንድን ነው? እናንተ እሱን እየለዋወጣችሁ መለማመድ ትችላላችሁ ማለት ነው። third person ከሆነ እሱን በቀጣይ እንመጣበታለን። ጀማሪ ስለሆናችሁ does የሚለውን ነው የምንጠቀመው። እሷ እሱ ለማለት does ነው። ዱን ወደ does እንቀይራለን። what does he do for work? what does he do for work? የሚሰራው ስራ ምንድን ነው ያላችሁ ነው። what does he do for work? የምትሰራው ስራ ምንድን ነው? what do you do for work? የምትሰራው አንተ የምትሰራው ወይም ደግሞ አንቺ የምትሰሪው ስራ ምንድን ነው? እስኪ ኮሜንት ስር ላይ አስቀምጡልኝ። what do you do for work? what do you do for work? what do you do for work? የምትሰራው ስራ ምንድን ነው? የምትሰሪው ስራ ምንድን ነው? what do you do for work? For work, what do you do? What do you do for work? For work, what do you do? Wait, but what do you do for work? ዝርዝር ጉዳዮችን እየጠየቅን የምንገኘው ሌላኛው ዝርዝር ጉዳይ መጠየቂያ ንግግራችን ምንድን ነው? have they been on any trip recently? have they been on any trips recently? እነሱ ነው አሁንም እያለን የምንገኘው በቅርብ ጊዜ ጉዞ ነበራቸው። have they been on any trips recently? በቅርቡ ጉዞ ነበራቸው። have they ያልነውን ደግሞ have you ማለት እንችላለን። have you ማለት እንችላለን። have you been on any trips recently? በቅርቡ ጉዞ ነበረ፣ በቅርብ ጊዜ ጉዞ ላይ ነበርክ እያላችሁት ነው ማለት ነው። ግልጽ ነው አይደለም? ወደ third person ስንቀይረው ደግሞ haveን ወደ has እንቀይረዋለን ማለት ነው። has she has he እንላለን። has she has he has she been on any trips recently? በቅርብ ጊዜ ጉዞ ነበራት እሷ። has he been on any trips recently? በቅርብ ጊዜ ጉዞ ነበረው እሱ እያልኩኝ ነው። ስለ ሰዎች ነው፣ ለዛ ነው። ነገር ግን በዚሁ አጋጣሚ ሁሉንም እያየነው እንድናልፍ ነው። ወደፊት ግን በቀጣይ ብዙ ቀናቶች ስለሚቀሩን ዲቴል እናየዋለን። ይሄ ቶፒካችን አይደለም። የዛሬ ቶፒካችን ስለ ሌሎች ሰዎች መጠየቅ ነው። ስለዚህ እያመጣ ያለሁት have you እያልኩኝ በዛውም እያለማመርኳቸው ያለሁት ምንድን ነው? በዛው እንየው፣ በጨረፍታ ነካ ነካ አድርገን እንየው ብለን እንጂ በቀጣይ ዲቴል እንመጣበታለን። አሁን ያነሷቸው ራሱ በቀጣይ ቀናቶች ላይ ዲቴል የምንመጣባቸው ናቸው። have they been on any trips recently? እሱም ብቻ አይተንለፍ። ደረጃ 4 responding to answers ምላሽ መስጠት ነው። ለሚሰጧችሁ ምላሾች እናንተ የምትሰጡት ምላሽ ነው። ስለ ሌሎች ሰዎች ጠየቃችሁ፣ ምላሽ ሲሰጣችሁ ያንን ከሰማችሁ በኋላ እናንተ የምትሰጡት ምላሽ ማለት ነው። በጣም የሚያስደስት የሰማችሁት ነገር በጣም የሚያስደስት ከሆነ that sounds interesting አስደሳች ይመስላል እያላችሁ ነው። አስደሳች ይመስላል እያላችሁ ነው። that sounds interesting አስደሳች ይመስላል እያላችሁ ነው። ተመሳሳይ በነገራችን ላይ አንዳንድ ቃላቶችን በቃላቶች ብቻ አትያዟቸው። ሀሳቡ ምንድን ነው የሚለውን ያዙ። ቋንቋ ስትማሩ የሚጠቅመው ያ ነው። እንግሊዘኛ ላይ ደግሞ ምንድነው ቃላቶች ብዙ ቦታ ይገባሉ። የተለያየ አይነት ትርጉም አላቸው። በአንድ ትርጉም ካወቃችሁ በጣም ተሳሳታላችሁና
ዋናው ነገር ምንድነው? እንዴት ነው የገባው? ሐሳቡ ምንድነው የሚለውን እዩ። that sounds interesting. That sounds interesting. See, well, that sounds interesting. That sounds really interesting. Well, that sounds interesting. Well, that sounds very interesting. ሌላኛውስ ስለ ሌላ ሰው ጠይቃችሁ ድጋሚ በጣም ቆንጆ የሆነ ዜና ሰማችሁ። that's great to hear. ይህን መስማት በጣም ጥሩ ነው፣ ደስ ይላል እያላችሁ ነው። that's great to hear. ያንን መስማት በጣም አስደሳች ነው እያላችሁ ነው። ግልጽ ነው አይደለ? ስለ ሰዎች ጠይቃችኋል። ቅድም ጠይቀናል። ብዙ ያመለጣችሁ ሰዎች፣ የፈጠንኩባችሁ ሰዎች ካላችሁ መለስ ብላችሁ ይዩት። ስለ ሰዎች ጠይቀናል አይደለ? ስለ ሰዎች ከጠየቅን በኋላ ምላሹን ካየን በኋላ that sound interesting የመጀመሪያው ነው። that's great to hear ሁለተኛው ነው። ሁለቱም የሰማችሁት ነገር ደስ እንደሚያሰኝና ደስ እንዳላችሁ እየገለጻችሁ ነው ማለት ነው። That's great to hear. It's great to hear. It's great to hear. It's great to hear. የዛሬውን ትምህርት የመጨረሻው ምዕራፍ ላይ ደርሰናል። ቀን 4 ልንቋጫው ነው፣ ንግግራችንን ልንጨርስ ነው በደረጃ 5 ላይ። ከዛ በፊት ግን እስቲ አንድ ጥያቄ ልጠይቃችሁ። how is your family doing? how is your family doing? ይህንን የምትመለከቱት አንተ ወይም አንቺ ቤተሰብህ እንዴት ናቸው? እንዴት እያደረጉ ነው እያልኳችሁ ነው። how is your family doing? ምላሻችሁን እስቲ ኮሜንት ስር አስቀምጡልኝ። how is your friends doing? ጓደኞችስ how is your friends doing? ዛሬው ትምህርታችን ይህንን ይመስል ነበር። ኮሜንት ስር ምላሻችሁን አስቀምጡልኝ። የዛሬው ትምህርታችን ስለ ሰዎች መጠየቅ ነው። ንግግራችንን እንቋጭና በዚሁ እንሰነባበታለን ማለት ነው። ናይስ ቶኪንግ ዩ፣ ናይስ ቶኪንግ ዩ። ካንተ ጋር በማውራቴ ደስ ብሎኛል። ስላወራን ደስተኛ ነኝ ያላችሁ ነው። ናይስ ቶኪንግ ዩ። Nice talking to you, Travis. Nice talking to you. Nice talking to you. Nice talking to you. ቴክ ኬር፣ ቴክ ኬር። ራስን ጠብቅ፣ ተጠንቀቅ እያላችሁ ነው። ቴክ ኬር። ሃቭ ኤ ጉድ ዴይ፣ ሃቭ ኤ ጉድ ዴይ። መልካም ቀን ይሁንልህ፣ መልካም ቀን ይሁንልሽ። ብዙ ከሆናችሁ ደግሞ ሰብሰብ ብላችሁ እየተማራችሁ ከሆነ መልካም ቀን ይሁንላችሁ። ሃቭ ኤ ጉድ ዴይ። በዚሁ ነው የምሰናበታችሁ። ሃቭ ኤ ጉድ ዴይ። Have a nice day. Take care. Take care.